ሰላም አለይኩም ወራህመቱላሂ ወበረካቱ። ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ለሁላችሁ አልሐምዱሊላህ ረብል ዓለሚን። እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት አዲስ ነገር ነው ማለት ነው። ምክንያቱም የሰው ልጅ ለፍቶ ጭሮ መንጥሮ ወደ ምርቱ ሲደርስ ደግሞ ማካፈል ግድ ነው ብዬ ነው ሀባይቦችዬ። በባለፈው ስነቅላ የነበረ ያያችሁ ሽንኩርት በዚህ መልኩ ወደ ሽያጭ እየቀረበ መሆኑን ላስረዳችሁ ፈልጋለሁ ማለት ነው ሀባይቦችዬ። ሳሎን ክላሱ በየሁሉም ቦታ ነበር የዘረጋሁ ቦታ አልበቃይ ብሎ ማለት ነው። ይሄ ወደዚህ ያለው በትእዛዝ ሲኖረኝ በየሱቆች ገበያ ሜዲያ አንድ ቀን ብቻ ነው ይዤ ሄድኩት። በየሱቆቹ ማስረክባቸዋለሁ ማለት ነው ሀባይቦችዬ። ዛሬ ደግሞ የተወሰነ አንድ ሰው አዞ የነበረና እስቲ ቆይ ለምን አልቀረጽም ብዬ ቀረጽኩኝ ማለት ነው። ስለዚህ እንግዲህ የገበያውም ሁኔታ ይሄንን ይመስላል ማለት ነው። ማሻአላህ ተባረካላህ ነው እላችኋለሁኝ ሀባይቦችዬ። በጣም ነው የሚያምረው ማለት ነው። በእንዲህ መልኩ በኬሻ ቆጥሬ 25 ኪሎ ያለይ ሰው ነበረ 25 ኪሎ ይዤ ሄድኩኝ ማለት ነው እላችኋለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የኔ ሀሳብ ተካፈሉኝ ማለት ነው ሀባይቦችዬ። ወዲያችኋለሁ፣ በጣም አደንቃችኋለሁ፣ አመሰግናለሁ። እዚህ ደግሞ የበቆሎ እሸት ተጠርጥሮ ወፍ ጠርጥሮት ዛሬ እዛ ብሄድ በልተውት አንዷ ቆረቆንዲዋ ብቻ ናት እዛ ላይ ቁጭ ያለችው ማለት ነው። እኔ ሳልበላት ለፍቼ ከኔ በፊት ማንቀርሞኛል ወፍ ማለት ነው። እና እንደዛ ነው እላችኋለሁኝ። የዛሬው ውሎዬ ይሄንን ይመስል ነበረ ማለት ነው። ቀጣይ ደግሞ በሌላ ቪዲዮ እንገናኛለን። ያ በአረንጓዴ ልማት ያያችሁት ማሳ ዛሬ በእንዲህ መልኩ ሆኗል ማለት ነው። እስኪ ደግሞ ቀጣይ ኢንሻአላህ ምን እንደምዘራው ምን እንደማለማው ክረምት ለሁሉም ሰው ነውና ምርታማነትን የሚሰጠው ለሚመጣው ክረምት ደግሞ ብዙ ነገሮችን አስይዘዋለሁ ብዬ አስባለሁ ማለት ነው። እና ኢንሻአላህ ደግሞ ምን እንደማስይዘው ምንም ጥርጥር የለም ማለት ነው። ታንግዲህ ገበሬ ሆንኩ አይደል መቼስ ምን ይደረክ እና ይሄን ደግሞ ማን ነው የሚያውቀው? አስተናግርት ይባላል እና ለፎረፎር ለጸጉር እየተባለ ብዙ ማስታወቂያዎች አይቻለሁ በነገራችን ላይ ማለት ነው። እውነት ነው የሞከረው አለ ግን እኔ እንጃ ብቻ ጥቅም ነገሮች ካሉት አልነቅለውም ማለት ነው። ጥቅም ነገሮች ካለሉት ግን ይሄ ሲቆፈር ወይም ሲታረስ ይነቀላል ማለት ነው እላችኋለሁ ሀባይቦችዬ። እዚህ ጋር ደግሞ የሆነች ጉድጓድ እያስቆፈርኩ ነው ማለት ነው። የሆነች ጊዜያዊ ነገር አበጃት ነበረኝ ኢንሻአላህ ስታበቃ ደግሞ አሳያችኋለሁ ማለት ነው። እና ይሄንን ይመስላል እላችኋለሁኝ። ቪዲዮውን እስከ መጨረሻው ተከታተሉት። ቪዲዮ ቫይራል እየወጣ አይደለም፣ ሼር ኮፒ ሊንክ አድርጉት። ቀጣይ በሌላ ቪዲዮ እመጣላችኋለሁ። አዳዲስ ነገሮች ይዤላችሁ እመጣለሁ ማለት ነው ሀባይቦችዬ። እንግዲህ ይሄንን ይመስላል ማለት ነው። እዚህ ጋር ደግሞ ጅብሳም ሲሰራ እንትን ያለው እንጨት ሁሉ አልወጣም ነበረ። ሳሎኑ ሰፊ ነው ግን ሳሎኑም አድርጌው እያለ ወዲህኛውም ክላስም አድርጌው እያለ ሶስት ቦታ ያረኩበት ምክንያት ያኔ ጭቃ ነበረ ማለት ነው። በጣም ዘርታ መደረግ አለበት። ጭፍፍግ ባለ ቁጥር ደግሞ የመብቀል ባህሪ ይኖረዋል። ገባችሁ? ነገር ግን እንደዚህ ዘር ሲል ማለት ነው እንትን ቅጠሉ ይደርቃል። ከዛ ሽንኩርቱን ብድግ ስናረገው ለራሱ ቁርጥ ይላል ማለት ነው። መጀመሪያ ላይ ግን አንድ ኬሻ የሸኩ ሽንኩርት በቢላዋ እየቆረጥኩ ነበር። ግን ለእናንተም ቢሆን ትምህርት ይሆናችኋል። በቢላዋ መቆረጥ የለበትም። ያ በቢላዋ በሚቆረጥ ሰዓት ገበያ ላይ ያን ያክል አይደለም ሽያጩ። ይሄ ግን ለራሱ ቅጠሉን ጥሎ ለራሱ ብድግ ሲያረጉት ሽምጥጥ ትላለች። እንደዛ የሆነው ግን በቃ ዋጋ አለው ማለት ነው። በነገራችን ላይ ዋጋ አለ ይስጣን ማለት ነው። እና እንደዛ ነው እላችኋለሁ። ሰው ለፍቶ ደግሞ ዋጋውን ሲያገኝ ደስ ይላል ማለት ነው። እስኪ ደግሞ በሽንኩርት የብር ምን እንዲያረኩበት ነው ወደፊት ቪዲዮ ምሰራላችሁ ማለት ነው። ወላሂ ነው የምላችሁ ማለት የሰው ልጅ ለፍቶም ጭሮም ጥሮም ጥቅሙ ምን እንደሆነ ማሳወቅ ግድ ነው አይደል? ሳሆለላ እስቲ ሳህ የምትሉ ብቻ ላይክ አድርጉኝ እና እንደዛ ነው እላችኋለሁኝ። ለላይክ ተሳሳላችሁ ግን መሆናችሁ ነው በአላህ እኔ አላቅም። ብቻ ላይክ ነው ብዙ ሰው ዘንድ የሚያደርሰው ቪዲዮዬን እና ላይክ አድርጉ ማለት ነው ሀባይቦችዬ። በነገራችን ላይ ግን ቪዲዮ ከፊት ለፊት ነበር የምትፈልጉት ይገባኛል። ሀሳባችሁ ሚስጥራችሁ ውስጣችሁ ይገባኛል። ነገር ግን አንዳንድ ነገሮች አይመቻቹም። በቃ
አይገጣጠሙም። እንደዛ እየሆነብኝ ነው እንጂ የናንተ ሀሳብ ሳልረዳ ቀርቻ አይደለም። እንደገና ደግሞ ካሜራሽን አስተካክል ይላልሽ ልጅ የኔ ውድ ያመሰግናለሁ። ልክ ነሽ እንዳልተስተካከል አውቃለሁ። ከፊት ለፊትም ስናረገው የምናስቀምጥበት ቦታ አስቸጋሪ እየሆነብኝ ነው። ከስተኋላም ደግሞ ሲሆን ከፊት ለፊት ታልሆንኩኝ እይታ የለውም። እስኪ ለዚህ መፍትሄ ያስቀምጭልኝ እኔ ፍቅር እና እንደዛ ነው እላችኋለሁኝ። ቪዲዮ መሽም እስከ መጨረሻው ካያችሁት ይሄንን ምላችሁን ሀሳብ ትረዳላችሁ ማለት ነው። ምንም ጥርጥር የለውም ለመረዳት ማለት ነው። ሀባይቦችዬ ከናንተ ደግሞ አዲስ ነገር ካለ ኮሜንት ጻፉልኝ፣ ኮሜንት መልሳለሁ። ኮሜንትም እስከዛሬም እየመለስኩ ነው አይደል? እስኪ ያለኝን ጥፋት ንገሩኝ። በነገራችን ላይ እኮ የሰው ልጅ ሆኖ ይሳሳታል፣ ያጠፋል። አያጠፋም አይባልም አይደል? ስለዚህ ላጠፋ እችላለሁ። ጥፋቴን ደግሞ በኮሜንት ኮርኩሙኝ ማለት ነው። አስተካክሊ፣ ጥሩ ነሽ፣ በርቺ በሉኝ እና የምታበረታቱ ልጆች ደግሞ አላህ ያበረታታችሁ። አመሰግናለሁ ማለት ነው ሀባይቦችዬ። እና ደግሞ በውስጥ መስመር የምታናግሩኝ የምታጽናኑኝ ልጆች አላህ ጀዛችሁን ይክፈላችሁ እላለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።